መጀመሪያ ካመናችሁ ሰው መከዳት፣ ሁለተኛ ደረጃ ከምትወዱትና ከምትሳሱለት ጓደኝነት መበቀል፣ ሶስተኛ ነገሮች ባልሆኑ መንገድ ማስከድ። እነኚህ ነገሮች ለሁላችንም በጣም ጎጂ ነገሮች ናቸው። ዛሬም እንግዲህ ቡራዬ እንደዚህ ሆኖ መጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ይሄን ቪዲዮ ላይክ እና ሼር አድርጉት ማለት ነው። እንግዲህ ፍጹሜ እየሰራው ያለው ነገር እውነት ምንም አንተ ጓደኛ ነህ፣ ንጹህ ጓደኛ ነህ፣ በጣም የምንወድህ በጣም የምናከብርህ ነህ። ግን አሁን ላይ ግን በጣም የወረደ የዘቀጠ ነገር እያደረክን ያለው ካሁን በፊት ዝም አልነህ። በጣም ብዙ ልጆችም ተናግረውህ ነበር፣ ያን ስህተትህን ታርማለህ ብለን ነበር። አሁን ላይ ግን እያረምክ ካይሆን እንደውም እያባስከው እየመጣህ ነው ማለት ነው። ሀይሚና ብሩኬን ለመለያየት ነው ፍላጎትህ ወይስ ምንድን ነው? አልገባንም እኛ። እነሱ አይለያዩም መቼም ቢሆን መቼም። ግን ምንድን ነው ሁለቱም እልክ ላይ ስለሆኑ ነገሮችን አለማስተዋል፣ ተጎናቸው ያለውን ሰው አለማየት። ያ ነገር ግን በጣም ያሳዝናል እንደዛ መሆናቸው። ምክንያቱም እሰው ትዳር ወይም እሰው ኑሮ ውስጥ የሚገባ አንድ ሰው ጣልቃ ተገባ በጣም ይሄ ነገር በጣም የሚያስጠላ ታሪክ እንደሚሆን ታውቃላችሁ ሁላችሁ ማለት። ስለዚህ ፍጹሜ ከውስጣቸው ብወጣ አሁን ላይ ጥሩ ነው ብዬ ነው የማስበው። ምክንያቱም ከመሀላቸው ወጥተህ ዳርህን ብትይዝ ጥሩ ነው። ምክንያቱም አንተ አሁን ያለው ብሩኬ ጋ ነው። ብሩኬ ቤት ስለሆንክ ያን ነገር እንደፈለግ ቁልፍ ሰጥተህ ሰውን እያስገባህ የፈለግከውን ነገር ማድረግ ይሄ ተገቢ ነው ብዬ አላስብም። ቤተሰብ እናንተ ደግሞ ፍረዱበት። እዚህ ጋር እንግዲህ ሀይሚዬም እንግዲህ ያው ተናዳ እንደምትመጣ አውቃለሁ እንግዲህ ነገሮችን። ምክንያቱም እሷ እያስከደች ያለችው አሁን የሀይሚዬ አነጋገር ትናንት ወደ የለቀቁት ቪዲዮ ላይ ሰምታችኋል። ብሩኬን አስብ፣ በደንብ አድርገህ ለማሰብ በደንብ አድርገህ ያለውን ውስጥ ያሉትን ነገሮች አጥራ እያለችው ነበረ ማለት ነው። እንግዲህ አንደኛ ነገር ጓደኞች ናቸው እያለችው ነበረ። እንግዲህ ጓደኛው ዛሬ እንግዲህ አይታችኋል። እዚህ ጋር የሚጠጣ ምን አቅርቦ ልጅቱን አምጥቶ ቤት ውስጥ አስቀምጦ አይኑን ጨፍኖ ተይቀደም እንደዚህ ያችን እርጉዟን ሴትዮ እርጉዝ ናት የተባለችውን ሀዩ ነው ሀያት የምትባለውን ሴትዮ ብቻ አላቅም፣ ስሟን ብዙም አላቀውም። አልሙሄም ከሷ ጋር እንደዛ አድርጎ ያንን ሰራ አይደል እንዴ? አሁን ላይ ደግሞ እንደገና ከዚች ጋር እንደዚህ እያደረገ ካሁን በፊትም ቤት ተተት አድርጎ 2 ጊዜ አመጣት እና ስለዚህ ፍጹሜ በጣም እንወድሃለን እናከብርሃለን፣ ግን አሁን ጥግህን ብትይዝ ጥሩ ነው ብለን ነው የምናስበው ሁላችንም። እና ሀይሚዬ ደግሞ ወደ ራስሽ ተመልሰሽ ወደ ብሩኬ ጋር ብትመጪ ደስ ይለናል። ምክንያቱም ብሩኬ በጣም ከፍቶታል፣ በጣም ከምታዩት በላይ ሆኗል ማለት ነው። በጣም ከፍቶና ያለው እያያችሁት ነው አይደል? አኳኋኑን ልጅቱ የግድ እያደረገች ያለችው ነገር በጣም ይደብራል። እውነት በቃ ይደብራል። ምክንያቱም እሱ ደግሞ ምንድነው መጨቃጨቅም መነጋገርም ትንሽ አቃተው ይመስለኛል። እና ለብቻ የመሆን ነው ፈልገው የምወደውን ሰው ነው ያጣሁት ነው ያለው። መጀመሪያ ግን አይታችሁ ከሆነ አይኑን ይዞት ይገባ ሀይሚ መጥታ ነው ወይ ብሎ በደስታ ነበረ። እውነት እኔ ራሱ እውነት በጣም ነበር ደስ ያለኝ የነበረው ማለት ነው። ሀይሚ መጥታ ነው እያለ ጨፉን አይኑን ትገባ ማለት ነው። እና መጨረሻ ላይ ግን ያላሰበው ነገር ትጠብቀው በጣም ነው የከፋው። በጣም ከፍቶታል። እና ስለዚህ እሱም ላይ አትፍረዱ። ምክንያቱም ብዙዎቻችሁ ምን እያላችሁ ነበረ? ለምንድነው ገፍትሮ የማያስወጣ? ለምንድነው የሚበላው ከሷ ጋር? ለምንድነው እንትን የሚለው እያላችሁ ነበረ። ግን ሰውን ታውቃላችሁ፣ ብሩኬ ደግሞ ሰው ላይ እንደዚህ የሆነ ነገር እንትን ማለት አይወድም አይፈልግምም። ምክንያቱም ሀይሚዬንም ባለፈው ራሱ እንደዛ ሊያረጋት የቻለው ያው የልክ ነገር በቃ አመጣጧና እንደመታችሁ ምናምን ያ ነገር እልክ ይዞን ነው ማለት ነው እንደዛም ሊያረጋት የቻለው እንጂ ሴት ልጅ በጣም እንደሚያከብር እንደሚወድ ታውቃላችሁ። ስለዚህ ያ ነገሩን ደግሞ ብዙ ጊዜ ሀይሚዬ እያለች ያለችው ይሄን ነገሩ ነው እንዳስተካክልላት ማለት ነው። እና ስለዚህ ሀይሚዬም እንግዲህ ያለውን ነገር አይተሽ ወደ ራስሽ ተመልሰሽ ራስሽ ብገቢበት ቤትሽ ላይ ማንም ሰው እንደዚህ በቃ ማንም ሰው በቃ ትጀመር ማለት ነው ትጀመር የምታስከብሩ ሙሉ ቤትሽን አንቺ ነሽ እውነት ለመናገር ማለት ነው።
አምሳላት ተብዬዋ ደግሞ ካሁን በኋላ ቢቀርብሽ ይሻላል። ምክንያቱም የማያዋጣ ባል ቅንድብ ይስባል የሚባል አባባል አለ። በቃ አልፈልግሽም አልፈልግሽም ማለሽ አይደል? ከአንድ ሁለት ሶስት ጊዜ ሴት ልጅ እንደዚህ ተረክሶ መውጣት የለበትም። ካሁን በፊት ልስሚው ቃጣሽ፣ አሁንም ደግሞ አብሬህ መሆን እፈልጋለሁ፣ አፈቅርሃለሁ፣ እወድሃለሁ። በቃ መውደድ ማፍቀር እኮ ያለ ነው አይደል እንዴ? በቃ ተይኝ እያለች ነው። የሚወዳት ልጅ አለች እሱ ለራሱ ማለት ነው። ስለዚህ እያወቅሽ ነገሩን ኩላ የመጣሽውም የዛ ጊዜ ነግሮሻል። እኔ ሀይሚን ያለ ማጣት ነው አንቺን ራሱ ያመጣሁን ነበር። አሁን ላይ ግን የምወደውን ሰው አጥቼ አንቺ እዚህ ጋር መጥተሽ ደግሞ ሌላ ታሪክ እንዲሰሪብኝ አልፈልግም፣ ለብቻዬ መሆን ነው ፈልገው እያለች ነበረ። ግን አንቺ ያን ነገር ልኮኝለት አልቻልሽም። በቃ ካንተ ጋር መሆን ነው ፈልገው፣ ሰው ያስፈልጋል፣ የማይፈልግ ሰው ጋር መገኘት የለብህም ታያለሽ። አይተሻል አለመፈለጓን ያየሽ ትመስሊያለሽ እኮ አለመፈለጓን አይተሻል። ሀይሚ አልፈልግም ከዚህ ህይወት መውጣት አለብኝ ያለችበትን ምክንያት አውቀሻል? ምንም አላወቅሽውም። ምክንያቱም ሀይሚ በዚህ ሁኔታ አልቀጥልም ያለችበት ምክንያት የራሱ የሆነ ምክንያት አላት። የምትረዱ ትረዳታላችሁ፣ የማትረዱ ደግሞ የራሳችሁ ጉዳይ ማለት ይቻላል አይደል እንዴ? ስለዚህ ነገሮችን ለማሰብ ሞክሩ ሁላችሁም ማለት ነው። ኦዲየንሶችም የፈለጋችሁትን ነገር አትበሉ። በቃ ተመቸን ብላችሁ ስልካችሁ የፈለጋችሁትን ነገር አትጣፉ። በቃ የምታው ከሆነ ማየት ነው፣ የማታው ከሆነ በቃ ልጆቹን ተዋቸው በቃ። ስለዚህ አሁንም ቢሆን ብሩኬን ቢሆን ራስህን በደንብ አድርገህ ወደ ጀርባህን ማየት አለብህ። በደንብ አድርገህ ጀርባህን አጥና። አሁንም ቢሆን ሀይሚዬ ያለችው ነገር እውነት እየሆነ እየመጣብህ ነው። ስለዚህ መጀመሪያ ራስህን ለመሆን ሞክር። ምክንያቱም ልጅቱን ከስርህ አስወግድ። ትመጣ አትለምናት፣ ትመጣ በቃ አትጠጋት። አጠቃላይ ነገር በቃ ውጭ በላት እንዳያት በቃ ወደ እሷ ስር ተጠግተህ ማውራትም አያስፈልግም ትጀመር ማለት ነው የማፈልጋት ከሆነ። ስለዚህ ማስወጣት ነበረብህ ያለው ነገር ማለት ነው። ፍፄ ደግሞ እንደዚህ አድርገህ ተመቸኝ ብለህ ቤቱ ነጻ ነው ብለህ ይሄን ነገር አድርገህ መቆየትህ አግባብ ነው ብዬ አላስብም። ምክንያቱም እነሱ ገና ያልጨረሱን ነገር አለ አይደል? ትናንትና የተነጋገሩበት ነገር ሀይሚ እየተናግራ የሄደችው ነገር አለ። አስብበት፣ ለኔም ጊዜ ስጠኝ ብላለች አይደል እንዴ? ስለዚህ እሷም ታስብበት፣ እሱም ለራሱ ያለውን ነገር ያስተካክል፣ ያስብበት። ከዛ በኋላ አውቀው ይታረቃሉ። ማንም ታይላቸው ማለት ነው። እና ስለዚህ የማይለያዩ ልጆችን ለማለያየት እንደዚህ አድርጎ ጥረት እኔ በጣም ነው የሚገርመኝ። እውነት መቼም አይለያዩ ደግሞ ወላሂ ህልም ሆኖባቸው ይቀራል እንጂ አይለያዩም። ነገ እንደውም አብረው እንደሚመጡ ባለ ሙሉ ተስፋ ነኝ። እውነት በቃ እሷም ቤቴን እፈልጋለሁ ብላ እንደምትከድ፣ ምክንያቱም ብሩኬን ትወደዋለች። በጣም ነው የምትወደው፣ በጣም ነው የምታፈቅረው። እሱም እንደዛው ይወዳታል። በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ግን ምንድነው ነገራቸው? እልክ በቃ እነሱ ምንድነው እልክ ይገባባሉ። ነገር በቃ የሆነ ትንሽ ነገር ላይ እልክ መገባባታቸው እንጂ እውነት በቃ ታይፈላለጉ ቀርተው ወይም ታይዋደዱ ቀርተው አይደለም። ግን ደግሞ ያ ነገር እያለ መሀከላቸው የሚገቡ ጣልቃ ገቦችን እነኛን ነገር ማስወገድ አለባቸው። የሰው ወሬ በቃ የሰው ወሬ ተሰሙ። የሰው ወሬ ከሆነ ምንም አይነት ትዳርም አይኖራችሁም፣ ልቀጥሉም አትችሉም። የወደፊትም ህይወታችሁ በቃ ይበላሻል ብዬ ነው የማስበው። ስለዚህ እናንተ ራሳችሁ ለመሆን ሞክሩ። በቃ በውስጥ ለማውራት ሞክሩ። በቃ ለመግባባት ሞክሩ። በቃ ተግባቡ። ራሳችሁ የሚመጣባችሁን ነገር አብራችሁ ሆናችሁ ተጋፈጡ። ነገሮችን በቃ አስክዷቸው ስቴፕ በስቴፕ። ዝም ብላችሁ ኦዲየንስ እዚህ ጋር የሚያለቅሱ በጣም የሚወዷችሁ አሉ። ስለዚህ ለእነሱ የምትሰቡላቸው በቃ ስራም ከሆነ ስራ ነው በሉም። በቃ ይበቃቸዋል። ከዚሁ ማለት በዚህ ሁኔታ እንደዚህ በቃ ብዙ ልጆች አሁን ረመዳን ነው። በጣም በእናንተ በጣም ብዙ ልጆች እያዘኑ ነው። በጣም ብዙ ልጆች እያለቀሱ ነው። እውነት በቃ ስራችንን እየተውን እኮ ነው የምንመለከታችሁ እናንተን አይደል እንዴ? ስለዚህ ስለምንወዳችሁ ነው። ይሄን ነገር ደግሞ እናንተ ማስተካከል አለባችሁ። ግን አንድ የተጠጠላችሁ በኋላ ምንም ነገር እውነት ምንም እንትን የሚላችሁ ነገር የለም። እና ስለዚህ ራሳችሁን ለመሆን ሞክሩ። አሁን ላይ ግን ሀይሚዬ ራስሽን ለመሆን የምሞክሪው አንቺ ነሽ። ምክንያቱም አሁን መመለስ አለብሽ። ቀጥታ ወደ ቤት ተመልሰሽ ነገሮችን ማስተካከል ያለብሽ፣ እንዲሁም ደግሞ እሱ እንዳስተካከል ያለብሽን ነገር ሙሉ ለሙሉ መናገር ያለብሽ አንቺ ነሽ። መወሰን ያለብሽ አንቺ ነሽ። የማትፈልጓቸውን ሰዎች ማውጣት ያለብሽ አንቺ ነሽ። በቃ ምክንያቱም ብሩኬ በጣም የዋህ ነው። በጣም በቃ አለ የለ እንደዚህ ሰው መናገርም የሚፈልግ አይመስለኝም። ስለዚህ አንቺ ደግሞ መናገር አለብሽ። በቃ የማይሆኑሽን ሰዎች በቃ እነኛ አይሆኑኝም ከቤቴ እንዳይደርሱ ማለት አለብሽ።
ያ ደግሞ ምንም አይደለም። የሚወድ ይወድሻል፣ የሚጣላ ይጣላሻል። ችግር የለብሽም። ምክንያቱም የወደፊት ህይወትሽ ነውና ማለት ነው። እና ስለዚህ ሁላችሁም ነገሮችን በቃ በአግባብ ለማስከድ ሞክሩ። እንዳያችሁት ያልሆነ ነገር ለሰው አትፍረዱ። ሰውን አትዘዝቁ። ሰውን ያልሆነ ማለት እነሱ ጋር የማይውለውን ሰው አታውሉ። በቃ ይሄ ነው እኔ የምላችሁ ነገር ማለት ነው። ዛሬም ነገም ደግሞ ብሩክና ሀይሚ አይለያዩም። ቻሌንጅ ደግሞ ተሰጥቷል፣ ሀይሚና ብሩክ የሚል ማለት ነው። እና ስለዚህ ያን ቻሌንጅ ደግሞ ኦዲየንሶች ተከታተሉ ማለት ያን ቻሌንጅ ደግሞ እነሱ ሀይሚ ብሩክ በሚለው እነሱ ቻናል ላይ እየገባችሁ ሁላችሁም ያን ነገር ደግሞ አድርጉላቸው ማለት ነው ውዶችዬ። እና ስለዚህ በጥሩ ነገር ይመጣሉ ብዬ ባለሙሉ ተስፋ ነኝ። ነገ ኢንሻአላህ ካላህ ጋር ጥሩ ነገር አስባለሁኝ። ፍፄም ይቀራል ማለት ነው። ምክንያቱም አስፈላጊ አይደለም እዚህ ጋር ማለት ነው እንደዚህ እየሆነ መምጣት። እንደገና ደግሞ አልሆነ ታሪክ ውስጥ ማስገባት ሰውን ጥሩ አይደለም። እውነት የማይፈልገው ህይወት ውስጥ እንዲገባ መገፋፋት፣ ይሄ ነገር አስፈላጊ አይደለም። በቃ ይሄ ነገር ይበቃችኋል ማለት ነው። እና ፊልም ከሆነ ማቁም በቃ እኛ ይሄን ነገር አንፈልገውም። ይሄን ነገር ማንኛችሁም እንደማትፈልጉት እንደማትወዱት አውቃለሁ አይደል እንዴ? ስለዚህ ነገሮችን በቃ አመቻችታችሁ ራሳችሁ አወርታችሁ ነገሮችን ፈታችሁ በሰላም እንድትመጡልን እንፈልጋለን። እንወዳችኋለን። የወደዳችሁ ደግሞ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ።